እስኪ ተረጋጊ ይመጣል አንቺ እኔ ጨጓሬ የሌለ እየጮህ ነው ሲጋራ ነሽ ልታጨስ አይ ያንቺ ጨጓራ እኮ ከምግብ በላይ ሲጋራ ነው የሚያስፈልገው ብዬ ኧረ በኪድዬ ሙዲ ያስከበቃ አንዴው ይኸው መጣልሽ ምንሽ ነው ምንም ታምቹ ምንድነው ምኑናል ምንም አልሆንኩም አልኩኩ ፋዘርዬ ጋር ነው አይደል የነበርከው አዎ እና ምን ሆኑ እሳቸውማ ምን ይሆናሉ ምን ነው እንደዚህ ደበረ ምንድነው እዚህ የምታይ ጆሮ ምንድነው ልታገባ ነው ማለት ሀና ልታገባ ነው አንተ ደግሞ የምትቀልድበትን ቦታ እንኳን አታውቅም እውነቴን ነው ሀና ልታገባ ነው እንዴት እንደሆነ አላውቅም ግን ፋያው ናቸው የነገሩኝ ምን ሀና ልታገባ ነው አዎ ልታገባ ነው ማን ሰጥቶኝ ውይ አፈር በበላው በቃ ላምጣልክ እኔ እኮ አሁን ሱቅ ወጥቼ ነው ምን ነው ሳክብኝ ድንብላል ውሸት ግን አንቺ ላይ በጣም ነው የሚደብረው ኧረ ዋሻው እንዴ ቀላል ዋሸሽ ኧረ እኔ አልዋሸውም ብለሽ ሌላ ውሸት ጨመርሽልኝ ታዲያ እኔ መች ዋሸው ድንብላል ስመጣ እኮ ከልጁ ጋር ይችሻለኝ ምን ውይ አባቴ ድረሱልኝ አይዞሽ አትደንግጪ እንዴት አልደነግጥ ግርማዬ ቆይ ግን ስለዋሸሽ ነው የደነገጥሽው ወይስ ስላየሁሽ ነው ያው ለሁለቱም ነው ድንብላል እኔ እኮ ወንድምሽ ነኝ ብትሆንም የነበርሽበትን መዋሸትሽን መደበቅሽም ልክ ነው አይ የውሸትማ ልክ የለውም እንኳን አንቺ ሽማግሌ ራሱ ዋሽተ ምን ነው ብቻ ሱሴም ጆሮም ተሰለው ወዴት መንፈስ አድራሻለሁ ብሎ ነው እርሶ ግን ምን ሆኖ ነው ሙዶ ተከንቷል እኮ ይከነት ያምሬ ነው ምን ሆኖ ነው አንዬ እዚህ ነበር ያደረችው እናም ብስራት ሰማው እልሃለሁ ልታገባ ነው ምንድነው የምታገባው ጀመረ ደግሞ የቀልድ እውነቴን እኮ ነው ፋየው ምንድነው የምታገባው ባል ነው ሌላ ምን ታገባለች ተምቹ ሀና ልታገባ እንደሆነ አወቀ እንግዲህ ተምቹ እንደሚታወቀው ሀናን ከመጀመሪያው በጣም ይወዳት ነበረ በችግሯ ጊዜም በደስታዋ ጊዜም አብሯት ለረጅም ጊዜ አብሯት የዘለቀ ልጅ ነው ያባባን ኖላዊ ከደሴ ጀምሮ ከመጡ ጊዜ ዛኔን ጀምሮ ነው የተዋወቁትና እሷ ባትፈልገውም እንግዲህ ፍላጎቷን አክብሮ ሁሉም በችግሯ ጊዜ ከጎኗ ሆኖ እስካሁን እየጠበቃት ነበር ነገር ግን ይሄ የቁርጥ ቀን ይመጣል ብሎ አላሰበም ነበርና ተምቹ ሀና ልታገባ ነው ሲለው በጣም ነው የደነገጠው ማለት ነው ምክንያቱም በቃ የቁርጡ ቀን መጣ እንግዲህ ሀኒቾ የሱ ማትሆንበት እድል ስላጋጠመው እንግዲህ ከዚህ በላይ ምንም ሊመጣ አይችልም ብሎ በጣም ተከፍቷልና ምንም ሳይናገር ነው ጥሎት ሄደ አባባ ኖላዊም ሀኒቾ ላገባ ነው ብላ ከነገረችው ወዲህ በደስታ የሚጠራቸውን ያሰርጉ የሚጠራቸውን የሰዎች ስም ዝርዝር እየጻፈ ነበር እንግዲህ ደሴም እሳቸው ደሴ እንደመኖራቸው መጠን ደሴም አዲስ አበባም ዘመድ አላቸውና እነሱንም እየጠቃቀሱ እየጻፉ እያለ በመሀል ተምቹ መጣ እና ተምቹም እያናገራቸው እያለ ያው ሀና ልታገባ እንደሆነ በአጋጣሚ ነገሩት እነሱ ምንድነው የምታገባው ምናምን ብሎ ደነገጠ በእርግጥ ያው ጆሮ ምን ያህል እንደሚወዳት ስለሚያውቅ ተምቹም ደንግጧል ማለት ነው ይሄን ስለሰማ እንግዲህ ሁለታቸውንም ሲፈልጋቸው ነበር የዋለ መክሊትንና ጆሮን እና አግኝቷቸው ይሄን ነገር ነገራቸው እንግዲህ ጆሮ በጣም ተደብሯል ማለት ነው ምናልባት በእርግጥ ላታገባ ትችላለች ሀኒቾ ዝም ብላ በመሰለኝና ደሳለኝ ወሰነችው ውሳኔ ስለሆነ
ላይጋቡም ይችላሉ። ግን ደግሞ የእሱ የመሆን እድሏ በጣም ዜሮ እየሆነ ስለመጣ በጣም ከፍቶታል ማለት ነው። በሌላ በኩል ድንብላልና ታምቹ በጣም ደስ ይላሉ። አሁን ላይ ሁለታቸውም ፈቃደኝነታቸውን ገልጸው አንድ ላይ የሆኑን እና እያስፈቀደች እሷ ሰው ቤት እንደመስራቷ መጠን እያስፈቀደች ነው የምትወጣው። በዚህ አጋጣሚ ወይዘሮ ሜላት ከባሏ ጋር ልትወጣ ስትል አይታታለች። እናም ማታ ክላሷ ገብታ እየመከረቻት ነበር። እኔ እንደ ልጄ ነው ማይሽ እና እንድትጎጅብኝ አልፈልግም። ስለዚህ ደስታሽን በፈጣሪሽ ነው እንጂ በሰው ልጅ አታድርጊ ብላ የእናትነት ምክሯን መክራለች። ምክንያቱም መለያየት ይመጣል። ነገ ስትለያይ ውስጥሽ እንዳይሰበር ከወዲሁ ይሆናን አይሆንም ትተሽ ይሆናን በያሽ የሚለውን ተረት እንግዲህ አስረግጣ ነግራታለች ማለት ነው። እሷም ያው ተቀብላለች። ምክንያቱም በጣም ደስተኛ ስትሆን ስላየቻት ኦቨር ስትደሰት ደግሞ ስታጠው መሰበሩ አይቀርምና ያንን በመፍራት ነው ወይዘሮ ሜላት የነገረቻተኝ። እና በሌላ ጊዜም ተገናኝተው ነበር። አብረው ተገናኝተው ሲጫወቱ በድጋሚ እንግዲህ ምናሴ ያያታል ማለት ነው። በጣም ደስተኛ ናት። እንደውም ቀጥረው በጣም እያስጠበቃት ነበር እና እኔ ከመቼ ጊዜው ደረሰልኝ እያልኩ በጉጉት እየጠበቅኩ በጉጉት መቼ ደረሰልኝ እያልኩ ደቂቃ እየቆጠርኩ አንተ ግን ጭራሽ ረስተዋልና በቃ ስለማትወደኝ ነው ስለማትፈልገኝ ነው ብላ ያዘ ይልቀቀኛለች። እሱ ግን ያው አታለላት እና መጨረሻ ላይ ያባበላት። እናም ወደ ቤት ስትመለስ ሱቅ ደርሼ ነው ምግብ በላ ሆይ ብላ ስትጠይቀው ምናሴን አትዋሽ፣ ውሸት ባንቺ አያምርም፣ ከማን ጋር እንደነበር አይቻለሁ ምናምን ሲላት ከዛ አፈረች ማለት ነው። እናም እኔ ወንድምሽ ነኝ እንደ ወንድምሽ ብትፈሪኝ አይገርምም አይደንቅም ብሎ እንግዲህ ምናሴ ያው ትንሽም ቢሆን ካለ እድሜው በጣም ብስል ያለ ሁሉንም ሴት እህቶቹን የሚመክር በሁሉም በሶስት ሴቶች ተከቦ ቢሆንም ከሁለታቸው የሚያመዛዝነው እሱ ነው። ከሰላምም ያው ሁሌም ግልፍተኛ ናት። ቶሎ ብላ ነው ውሳኔ የምትወስነው እና ምናሴ በጣም ጥሩ ልጅ ነው። ነገሮችን ረጋ ብሎ አስቦ ለእህቶቹ የሚበጃቸው ምክር የሚሰጥ ልጅ ነው እና እሷም እንደ ወንድማዊ ምክር ሰጥቷታል። እነዚህ ቤተሰብ ደስ የሚለው ነገር ያው ለሰራተኛ የሚሰጡት ክብር በጣም ደስ ይላል። እሷም ሰው ናት፣ ብትወድ ብታፈቅርም ያው የሚያቀርቡባት ትችት የለም። ድንብላልም ደስ የምትል ልጅ ናት፣ ይገባታል ማለት ነው። አንዲቾ መክሊት ስላሳዘነቻት እና ሙሉ ታሪኳን ስላወቀች ጆሮ ስለነገራት ያው በጣም የምታሳዝነኝ ብቀርባት ደስ ይለኝ ነበረ ብላ ለተምቹ ነግረው ነበር። ተምቹ ግን ሁሉም ችግር ከአንቺ ጋር መፍትሄ ያለው ማለት አይደለም፣ በቃ አንዳንድ ችግሮቻችን ራሳችን እንድንፈታ ታይን ምናምን ብሎ ተበሳጭቶባት ሄዷል። እናም እሷ ፈልግ አገኘቻት ማለት ነው። እሷ ግን ፈቃደኛ አይደለችም ማለት ይቅርታዋን ተቀብላለች። ይቅርታሽን ተቀብያለሁ ግን ይቅርታ የምትዩ ሰው ይቅርታ የምታይለ ሰው ስለምትወጂው ነው። እኔ ደግሞ ጆሮን እንደዚህ መጫወቻ እያደረሽ የምትቀጥይ ከሆነ እኔና አንቺ መቼም ልንስማማ አንችልም ብላ እንግዲህ ሁለታቸውም የሚጣሉት በጆሮ ነው። ምክንያቱም ጆሮ በሀኒ ምን ያህል እየተጎዳ እንደሆነ ስለምታስብ መክሊት ደግሞ ስለምትወደው የምትወደው ሰው እንዲጎዳባት ስለማትፈልግ እንደ ጠላቷ ነው እየቆጠረቻት ያለችው ሀኒ ደግሞ እሷ ስለምታሳዝናትና ያው ሙሉ ታሪኳን ስላወቀች ልትቀርባት ፈልጋ ነበር። ነገር ግን እሷ ፈቃደኛ አይደለችም። ከአጠገቤ እንዳላይሽ ብላታለች ማለት ነው። እናም ሀኒቾ ያው በትንሽም በትልቁ መጨነቅ ትወዳለች። አሁን ላይ የሀኒን ካራክተር ትንሽ ከገጸ ባህሪው በጣም እያለ መጣ። ተመልካችም ያው ሀኒ ትውጣልን እያሉ ነው እና የሆነ ጭንቀቷ በሆነ ባልሆነው መጨነቅ የምትወስናቸው ውሳኔዎች በቃ የሆነ የጅል ውሳኔ ሆነና ብዙ ለተመልካች ደስ የሚል ካራክተር አልሆነችም ሀና ማለት ነው። በሌላ በኩል አቶ መስፍን እንግዲህ በቃሉን እየተከታተለው ይገኛል። የሆነ ቦታ ላይ ከርቀቱ ነው እያየው ከሆኑ ሰዎች ጋር ሆኖ ነበረ። ምክንያቱም የእሱን ጉዳይ ለእኔ ተይልኝ እኔ ተከታትዬ የት እንደሚገባ የት እንደሚወጣ አይቼ መረጃው ነግሻለሁ ብሎ ለሚስቱ ነግሯት ነበር እና ሚስቱም ያው ሲቆይባት ጊዜ ጨነቃት እና ምን ሆነ ነው ብላ ስደውልለት አዲስ ነገር ሲኖር ደውልሻለሁ ብዬ ነው እስካሁን አዲስ ነገር የለም ብለዋት እንግዲህ ሁለታቸውም ተገናኝተው ለመወያየት ሞክረዋል። እና ሁሌም ድርጅት እንላለን የኛ ጉዳይ እንኳን አንድ ቀን ቁጭ ብለን ጊዜ ሰጥተን በእኛ ጉዳይ ላይ
ተወያይተን አናቅም። ድርጅት መቼም እንደ ማንኛውም ሰው የምንበላው አናጣም። ድርጅቱ ከኛ አይበልጥም እያለ እየመከራት ነበር አቶ መስፍን። እውነት ለመናገር እውነቱ ነው። ወይዘሮ ሜላት ያው እስር ቤት ከወጣች በኋላ እንኳን ጸባይ ልስተካከል አልቻለም። ሁሌም መነጫነጭ ነው። ሁሌም ድርጅት ነው። ድርጅቱን አንድ ቀን አይተነው አናቅም እኛ እና የሆነ ከቤተሰብ ይልቅ ስራዋን ድርጅት ምናምን እያለች ታስቀድማለች። በዛም የሆነ ኪሳራ ካጋጠማት በስራዋ በኩል የዛን ችግር ቤት ውስጥ አምጥታ እንዳለ ሙሉ ቤተሰቡን ትበጠብጠዋለች። እና ይህንን ነገር እንድታስተካክል ቢነግራትም እሷ ግን በጭራሽ አይሆንም ያመሃል እንዴ እያለች አባሏን እንግዲህ እያሳቀቀች ይገኛል። እሱ ትዕግስተኛ ስለሆነ በትዕግስት ችሏት ነው ያለውን ለመናገር እና ኖላዊ ድራማ እንደዚህ እያለ ቀጥሏለኝ። አሁን ላይ በእርግጥ የኖላዊ ድራማ ትንሽ ቀዝቀዝ ብሏል። ቪውም እኛ ጋር ብዙ የለም፣ እነሱ ጋር ያን ያክል ነው። ግን እናመሰግናለን በዚህ አጋጣሚ ኖላዊ ድራማ ክሮች ሁላችንም ባለውለታችን ናቸው እና እናንተንም ውድ ተመልካቾቻችን እናመሰግናለን። በያላችሁበት ሰላማችሁ ይብዛ።